አንድ ነገር ግን መናገር የምፈልገው እኔ እዚህ ስመጣ ይሄን ሰራዊት እንዲህ አይነት ችግር ውስጥ ሊገባ የማይችልበትን መንገድ የማመቻቸት እድል ይኖረኛል ብዬ ነበር ተቀብዬ የመጣሁት ይሄን ኃላፊነት ከመጣው በኋላ ብዙ አስቸጋሪ ሁኔታዎች ውስጥ ገብቻለሁ። እኔ ለብዙ ሰዎች እነግራለሁ በህይወቴ ውስጥ የገጠሙኝ ሁለት ከባድ የፈተና ጊዜዎች ወያኔ እስር ቤት ከገባሁበት 2 አመት በላይ ከፍተኛ የውስጥ ጭንቀት ውስጥ የገባሁበት ጊዜ ቢኖር እዚህ ያሳለፍኩት 2 አመት ነው። ይሄ የሆነበት ምክንያት ብዙ የምሰማቸው ነገሮች እያሉ ብዙ በደል እንደሚፈጸም እየሰማሁ በወሬም ደረጃ ቢሆን በፍጹም እኔ ከኔ ህሊና ጋር በፍጹም የማይሄዱ መዓት ነገሮች እየሰማሁ ምንም ነገር ለማድረግ ሳልችል ይሄ ድርጅት ከሚበተን ውጪ መቀመጥ አለብኝ ብዬ ምናልባት ማስተካከል ይቻላል ብዬ ያሰብኳቸው ድረስ ሄጄ በፍጹም በማይሆን ጊዜም ግዴለም ጉባኤው እስኪመጣ ግዴለም ምክር ቤት እስኪመጣ እያልኩ እነኚህን ጊዜዎች ሳሳልፍ በጣም ብዙ ሰው ተበድሏል። በዚህ ማለት በጣም ብዙ ማውቃቸው ስመጣ ያየኋቸው በጣም ብዙ ምርጥ የምላቸው ጓዶች አተናል። ሰው አላሰርኩም፣ ሰው አልደበደብኩም። ግን እዚህ ድርጅት ላይ ይሄ ሁሉ ሲሆን ለማስቆም አለመቻሌ እንደ ሊቀመንበር በእውነት ነው ማለት ከልቤ ይቅርታ ጠይቃችኋለሁ። ለምን ይሄ ሆነ የሚለውን ጥያቄውን ስታነሱ እናገራለሁ። ግን ከልቤ ነው ያዘንኩት፣ በራሴ ነው ያዘንኩት። 2-3 ጊዜ ሪዛይን አደርጋለሁ ብዬ ለጓደኞቼ ነግሬ ነበር። ይሄን ማድረግ ካልቻልኩ ምን አደርጋለሁ እዚህ ብዬ። ግን ለኔ ትልቁ ፈተና ሁለቱ ድርጅቶች ተዋሃዱ ትልቅ ነገር ሊፈጠር ነው ተብሎ የኢትዮጵያ ሕዝብ በሚጠብቅበት ጊዜ እንደገና ፈረሰ የሚባል ነገር ለኔ ትልቁ የፖለቲካ ክስረት ነው ይሆናል ብዬ ነበር ያሰብኩትና እሱ እንዳይሆን የተቻለኝን አደርጋለሁ እያልኩ ቆይቻለሁ። በዚህ መሃል ብዙዎች ተጎድታችኋል፣ ብዙ ጓዶች አተናል። ለዛ ከልቤ ይቅርታ ጠይቃለሁ። በዝርዝሩ ላይ እንነጋገራለን።